እጅግ በጣም ወሳኝ የሆነ ሶስት መረጃዎችን በዛሬ ዕለት ይዤላችሁ መጥቻለሁ። እጅግ በጣም አስገርሞኛል። የመጀመሪያው እንግዲህ ሄርሜላን ራሷን ልታጠፋ እንደሞከረች ተሰምቷል። እሱ ጉዳይ በደንብ በዝርዝር ነግራችኋለሁ። እሱ ብቻ አይደለም እንግዲህ አብርሃምና ሩታ በጣም ብዙ እቅዶችን እንዳቀዱ ትላንትና ስነግራችሁ ነበረ። ከዛም ውስጥ እንግዲህ አንደኛው ከዚህ በፊት እንደተፋቱ ወይም ደግሞ የፍቺውን ጉዳይም እንግዲህ ወደ ፍርድ ቤት እንደወሰዱ በደንብ እናስታውሳለን። ዛሬ ደግሞ ተራረሙም እንግዲህ ቀጠሮም ይዟል። እንግዲህ ስለሱ ጉዳይም በደንብ እናነሳለን። እሱ ብቻ አይደለም አንድ ትልቅ መረጃ በተለይ ስለ ዳኒ የሚገልጽ እያንዳንዱ የደበቀውን ነገር በተለይ ከሄርሜላ ጋር ያሳለፋቸውን እያንዳንዱ ነገር ወደ ሩታ ተልኳል። እንግዲህ ወደ ሩታ ልከናል። እኛ በቻልነው መጠን በተለይ በቴሌግራምና በተለያዩ ሶሻል ሚዲያ እየላክን እንገኛለን። በተለይ እንግዲህ ኢንስታግራም ላይ አይታለች። ምንድነው የተፈጠረው? በዚህ ጉዳይ ላይ ያወራችሁስ ነገር አለ? እያንዳንዱን ነገር በዚህ ቪዲዮ ታገኛላችሁ። ሰው እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ከናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚገርም ሁኔታ በጣም ብዙዎቻችን ያስደሰተ ነገር ተከስቷል። እንግዲህ በጣም ደስ የሚለው ነገር በተለይ አብርሃም በትክክል ሲናገር ነበረ። እያንዳንዱ ነገሮችን በግልጽ ሲናገርና በግልጽ ሲያስረዳ ነበረ። ሁላችንም አስደስቶናል። ምክንያቱ ደግሞ እንግዲህ አብርሃም ከ5 ቀን በኋላ እጅግ በጣም ትልቅ ለውጥ ወይም ደግሞ ጤናው እንግዲህ ተስተካክሎ ሁሉም ነገር ሰላም ሆኖለት ተመልሶ መጥቷል ማለት ነው። እሱ ብቻ አይደለም እንግዲህ ሄርሜላን በግልጽ ሲነግራት ነበረ። በስተመጨረሻም ቀለበቷን እንግዲህ አውልቆ እንደወሰደም አይተናል። ምክንያቱ ደግሞ እንግዲህ እዛም እዚህም ሁለት ሚስት ምን ይሰራለታል ብሎ በትክክልም ሲናገር ነበረ ኤፍሬም። ትክክለኛ ውሳኔም ወስኗል ብዬ ነው የማስበው። እሱ ብቻ አይደለም እንግዲህ ከጎኑ ሆኖ በጣም ብዙ ነገሮችን ሲደግፈው የነበረው ኤፍሬም የእውነት እንግዲህ ምስጋና ይገባዋል ብዬ ነው ማነሳው። አንደኛ እሱ ነው። ሁለተኛ ደግሞ እንግዲህ እጅግ በጣም ብዙ ነገሮች ሲካሄዱበት የነበረው አብርሃም አሁን ላይ አይኑን እየገለጠ ይገኛል። ምክንያቱ ደግሞ እንግዲህ አቤል ምን አይነት ሰው እንደሆነ በትላንትናው ዕለት እንግዲህ በደንብ ሲረዳ ነበር ማለት ነው። እሱ ብቻ አይደለም ሄርሜላ ከዛ በኋላ ወደ ቤቷ ገብታ ነበረ። ራሷ ላይ የሆነ ነገር ለመፍጠር እንደሞከረችም ተሰምቷል። ምክንያቱ ደግሞ እንግዲህ ታውቃላችሁ ወደዚህ የማይል ነገር ነው። እሱም እንግዲህ አብርሃም ጋር ያላት ግንኙነት ስለተቋረጠና እሱ ብቻ አይደለም አብርሃምን ደግሞ እንግዲህ ትኩረቱን ማግኘት ስለምትፈልግ በተለይ እንግዲህ አብርሃም በዚህ ሰዓት ከሷ ጋር እንዲሆን ስለምትፈልግ የሆነ አጀንዳ እየፈጠረች ትገኛለች ማለት ነው። በጣም ብዙ ነገሮችን አቅዷል። በተለይ ከዳኒ ጋር በጣም ብዙ ነገሮችን ስታወራ ነበረ ሄርሜላ። ስለሱ ጉዳይም በደንብ ስነግራችሁ ነበር በትላንትናው ዕለት። እኔም እንግዲህ በጣም ብዙዎቻችሁ በጠየቃችሁት መሰረት ለሩታ አድርሻለሁ ማለት ነው መልእክቱን። እንግዲህ አንዳንድ ስክሪንሾቶች በተለይ እንግዲህ ገንዘቡ ትራንስፈር ሲሆን ከሄርሜላ ወደ ዳኒ እንግዲህ ገንዘቡ ሲገባ የሚያሳይ አንዳንድ ፎቶዎችንም አግኝቻለሁ። እሱ ብቻ አይደለም አንዳንድ የድምጽ ሪከርዶች በስልክ ያወሩትም እያንዳንዱን ነገሮችን ያገኘሁትም በሙሉ ማስረጃው እንግዲህ ወደ ሩታ ልክ ያለው ማለት ነው። ይህንን ሩታ ጋር እንግዲህ እንደላኩ ወዲያውኑ በጣም ብዙ ሰው ወደ እሷም ስለሚልክ አላየችም ነበር፣ አልተመለከተችም ነበር። ነገር ግን በስተመጨረሻ ኢንስታግራም ላይ የላኩላትን ሙሉውን ፋይል እንዳየች እንግዲህ ኖቲፊኬሽንም ደርሶኛል ማለት ነው። እሱ ብቻ አይደለም በሱ ጉዳይ ላይ የሆነ ነገር ልትለኝ ትችላለች ብዬ ነው የማስበው። ኦልሞስት እንግዲህ ይሄንን ቪዲዮ ስሰራ ከአንድ ሰዓት በፊት ስለላኩኝ በዚህ ሰዓት ምንም አይነት ሪስፖንስ አላገኘውም። ነገር ግን በእርግጠኝነት ወደ ማታ አካባቢ አዲስ ነገር እንደሚኖር ከወዲሁ ለማወቅ ችያለሁ። እንግዲህ አዲስ ነገር ሲኖር ለእናንተ ለማድረስ ሞክራለሁ። በሌላ በኩል ምንድነው የተከሰተው ካላችሁ አብዛኞቻችንን በጣም ግራ ያጋባን ነገር ነበረ። የአብርሃምና የሩታ ፍቺ ጉዳይ ምን ላይ ደረሰ ብላችሁ ስትጠይቁ የነበራችሁ ሰዎች ነበሩ ከዚህ በፊት። እንግዲህ ያንን ጉዳይ ቡዜም በተደጋጋሚ ስትናገር ነበረ። አብርሃምና ሩታ እንደተፋቱና አሁን ላይ ምንም አይነት ህጋዊ ጋብቻ እንደሌላቸው በግልጽ ስትናገር እንደነበረ እናስታውሳለን። በሱ
ጉዳይ ላይ አንድ መረጃ ይዤላችሁ መጥቻለሁ። እንግዲህ ባገኘሁት መረጃ መሰረት ትላንትናም አንድ ቃል አውርቼ ነበረ። በተለይ እንግዲህ ወደ ቡታጅራ ሄዶ ሰርጋቸውን እንደሚያደርጉ ያንንም እቅድ እንደያዙም ጭምር እንግዲህ በጣም ብዙ እቅዶችንም እያቀዱ እንደሆነ ስናገር ነበረ። ከዛም ውስጥ እንግዲህ አንደኛው ይሄ ነበረ ማለት ነው። ወሳኙ ነገር የፊርማቸው ጉዳይ ነው። ከዚህ በፊት የተፈጠረው ነገር በደንብ እናስታውሳለን። ወደ ክስም ሄዶ ነበር፣ ብዙ ነገሮችም ተፈጥሮ ነበሩ። ነገር ግን ያንን ነገር ለማሻሻል ግዴታ እንደ አዲስ ያው መፈራረም ስላለባቸው በዚህ ጉዳይ ላይም እንግዲህ ቀጠሮ እንደያዙ በዛሬ ዕለት ለመረዳት ችያለሁ፣ ለመስማትም ችያለሁ። በተለይ እንግዲህ በጣም ቅርብ የሆነ ሰው ጋር ነው የደወልኩት። እውነት ለመናገር እንግዲህ በተደጋጋሚ ብዙ ጊዜ ማለት ይቻላል ወደዛ ስልካቸው ወደ ሩታ እንግዲህ ለመደወል ሞክሬያለሁ። በተደጋጋሚ ስልክ አይነሳም ነበረ። ከዛ በኋላ እንግዲህ በጣም ቅርብ የሚባል ሰው በተለይ ለነሱ ካሜራማን የሆነው እሱም አንስቶ አናግሮኛል። ያለው ነገር ሁኔታውን በደንብ በግልጽ እንግዲህ እንደነገረኝ ልነግራችሁ ፈልጋለሁ። እንግዲህ ቀጠሮ ተይዟል። ቀጠሮ ላይ እንግዲህ ያው ብዙ ነገሮች መናገር ስለማይፈልጉ በተለይ በዚህ ሰዓት እንግዲህ እንደምታውቁት ያው ዳኒም ብዙ ነገሮችን እያደረገ ነው። ሄርሜላም በራሷ በኩል በጣም ብዙ ነገሮችን እየፈጠረች ነው። እንግዲህ ያ ነገር እንዳይበላሽባቸው ለጊዜውም ቢሆን ነገሩን በግልጽ መናገር አልፈለጉም። ነገር ግን በቅርቡ እንግዲህ በዚህ ጉዳይ ላይ ዲቴል የሆነ በደንብ እንደሚያሳውቁ በተለይ እንግዲህ ለተመልካችም በግልጽ እንደሚናገሩም ተናግሯል። እሱ ብቻ አይደለም እንግዲህ ነዳኒ ደግሞ በራሳቸው በኩል እየተኙ አይደለም። በቃ በአብርሃም ጉዳይ እጅግ በጣም በሚያሳዝን ሁኔታ እንግዲህ አሁንም ሌላ ሴራዎችን እያሴሩ እንደሆነ ደርሶኛል ማለት ነው። በጣም ብዙ መረጃዎች እየደረሱኝ ነው። በተለይ እንግዲህ ያው ዳኒ በጣም ብዙ ቦታዎች እየተንቀሳቀሰ የተለያዩ ሆስፒታሎች ገብቶ እየወጣ ነው። ምን እየፈለገ እንደሆነ እንግዲህ ግራ በሚያጋባ ሁኔታ አግኝቻለሁ ማለት ነው። እንግዲህ የሆነ ፌክም እያሰራ ሊሆን ይችላል። በተለይ ስለ አብርሃም ጤንነት አንድ የሆነ የተደበቀ ነገር እየሰራ ሊሆን ይችላል። ወይም ደግሞ እንግዲህ እሱ ብቻ ሳይሆን እነሱ ላይ ያሰበው ሴራ በተለይ በጣም ከባድ መሆኑን ነው የምንረዳው። ምክንያቱም ከዚህ በፊት የነገርኳችሁን ነገር እንዳትረሱ። ከዚህ በፊት እንግዲህ አብርሃም እጅግ በጣም ከባድ ሕይወት ያሳለፈው ከዳኒ ጋር እንደሆነ በደንብ እናስታውሳለን። ምክንያቱ ደግሞ እንግዲህ በጣም ሲያስቸግረው ነበረ። ታሪካዊ ጠላቱ ስለነበረ እጅግ በጣም በብዙ መንገዶች እንግዲህ ዳኒ ጎድቶታል ማለት ነው። አሁንም ዳኒ በዚህ ጉዳይ ላይ ወደ ኋላ ማለት አይፈልግም። ወይም ደግሞ የአብርሃም ጤንነት አሳስቡት፣ ስለ ቤተሰቡ አሳስቡት ሳይሆን እንግዲህ ያው እንደምታውቁት የሚፈልገው ነገር አለ። ያንን ነገር ለማሳካት እየሞከረ ይገኛል ማለት ነው። በተለይ እንግዲህ ሄርሜላ የምትከፍለው ረብጣ ገንዘቦች በአሁን ሰዓት ላይ ዳኒን አውሬ አድርጎታል ማለት ነው። እንግዲህ በገዛ ወንድሙም ላይ ሊጨክን ይችላል ይሄ ልጅ። እጅግ በጣም አይኑ ታውሯል። እንግዲህ የሚያረገውን ነገር አያውቅም። የአብርሃምና የሩታን እንቅፋት ሆኗል። በተለይ እንግዲህ ያው ባለፈውን ቪዲዮ አይታችኋል። እጅግ በጣም ያሳፍራል። ያደረገው ነገር እንግዲህ እየተከታተለው በተለይ አብርሃምን እግር በእግር እየተከታተለው የሚፈልገውን ነገሮችን እየወሰደበት እጅግ በጣም እንግዲህ በተደጋጋሚ ጤነኛ እንዳልሆነ እየተናገረ ሊያሳብደው ጫፍ ላይ እየደረሰ ይገኛል። በዚህ ጉዳይ ላይ እንግዲህ ቤተሰቦቹ መፍትሄ የማይሰጡ ከሆነ ኦዲየንሱም ጭምር በዚህ ጉዳይ ላይ ጣልቃ እንደሚገባ አንዳንድ ሰዎች እንግዲህ ሲናገሩ እንደነበረ ለመስማት ችያለሁ ማለት ነው። እንግዲህ በትላንትናው ዕለት የተፈጠረው ነገር ብቻ ሳይሆን በዛሬ ዕለት ደግሞ አዳዲስ ነገሮች ተከስቷል። ከዛም ውስጥ እንግዲህ ያው ትኩረት ለማግኘት በተለይ የአብርሃምን ምልከታ ለማግኘት ወይም ደግሞ የአብርሃምን ሐሳብ ለመሳብ እንግዲህ ጥረት ስታደርግ የነበረችው ሄርሜላ በዛሬ ዕለትም ተመሳሳይ የሆነ ታሪኮችን እየፈጠረች ትገኛለች። በተለይ እንግዲህ ራሷን ለማጥፋት ሙከራ ስታደርግ አንዳንድ ነገሮችን ለማድረግ ስትሞክር ነበር በዛሬ ዕለት። በዚህ ጉዳይ ላይ እንግዲህ ሲሪየስ ሆኖ በተለይ ሩታም አብርሃምን በጣም ሲሪየስ ሆኖ መቀጠል አለባቸው ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ እነሱ ወደ ኋላ ባሉ ቁጥር የእነሱን ክፍተት ተጠቅሞ በጣም ብዙ ሰዎች እነሱን ለማጥቃት ይሞክራሉ። ስለዚህ ካሁኑ እንግዲህ አብርሃምን መጠንቀቅ አለበት፣ ያው ሩታም እንደዛው መጠንቀቅ አለባት። ኢቨን ባሏንም ጭምር መጠበቅ
መጠበቅ አለባት። እሱ ብቻ አይደለም ኤፍሬም ደግሞ ለሁለቱም ከለላ መሆን አለበት ብዬ ነው የማስበው። አዳዲስ ነገሮች ይኖራሉ። ወደ ማታ አካባቢ እንግዲህ የራሳችን ላይቭ ስትሪም ላይ በደንብ በግልጽ የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። እስከዛው እንግዲህ ጤናና ሰላም ይሁንላችሁ።